ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? አለን ክብሩ እሱ ይውሰድ። በጣም ደህና ነኝ። ሄርሜላ የኔ ልዕልት ህዝቡን አሳብደሽው እንደምላርግሽ ህዝቡን አሳብደሽ የታባታቸው አትመልሻቸው። ደግሞ ጣቶ ሲያምር አብሽዬ ጣቶ ደግሞ ሲያምራት በእናት ይህን ልዕልት ግን ማነሽ? ግን ከየት ነሽ? ይህን ውድ እንደምናባት ላርግሽ። ወንዱም ሴቱም አሳብደሻል፣ አንጨረጭረሻል። ሚዲያ ሰው ሁሉ ተንጨረጨረ በንቺ ቅናት። የታባታቸው አሳብጃቸው። እንዳትመለሽ እንዳትውጪ፣ ካብሽ ይወጡት አትውጪ። እንደው ደጋፊ ነኝ፣ አትውጪ። ህዝቡን አሳብጂ። ዝም ብሎ በእኛ ሀገር ምንድነው ኩቶ መቀተው ካልተኮሽ ይወጋ ሳይሰይ እንዲ ሃይነ ቀስነና ገሸባቀኝ አንተ ራስህን ያልቻልክ ሰውዬ ሄርሜላን ለማምታት እጅግ እንደስታ አይደብርም? ኡትሪ ኦይደ ኩመናገ ኡይሪ ጎሰ ቡለ ውርሰናገ ሳይሰይ እንዲ ንፍጣሜ አንተ ደግሞ የራስን ቂጥ ያልጠረክ ሰውዬ ሄርሜላን ለማምታት እጁን መዘርጋት ነው ገረመኝ። ኤኒዌይስ የኔ ውድ ልዕልትዬ ጨረቃዬ ማርዬ እንደምን አባት ላርግሽ። ይሄ ደግሞ እሷ እንደው አውርቼ እንደው አልጨርሳትም። እንደዚች ልጅ ማለት ነው። ቀጥ ሂጂበት እንዳትቆም ሂጂበት፣ ጌታን ሂጂበት። እስቲ ቆይ መግቢያ እንደው እንዳትሳቁ ኩሽመንቶ እንዳትሳቅ። በጌታ በእናታችሁ በዚህ ያክል አፍሽን ባከብች ይሻልሻል እንጂ ቆንጆ መሳካት እኮ አሁን በህይወትም የተቀመጥከው በአብራም በኩል ስለማውቅ ነው እንጂ በህፃን ልጅ ነው ማስጠፈጥፈ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቡ ወንድ ልጅ ከሴት ጋር እንደወንድ ቆፍጠን ለክብራችን በላይ ምንድን ነው? ቆይ ከጀርባ እያደረገች ምንም አላደረኩም። አሁን የኔን እንደዚህ ምናምን ከምትል የተናገርከው ነው ጋሻለሁ። እያንዳንዱ ያልከው መናገር ብቻ አይደለም፣ ከፈለግኩኝ አደርገዋለሁ፣ ግን ለአብርሽ ብዬ ነው። ታስመስል በእናትህ ለአብርሽ ብዬ ነው ምናምን። እኔ ለአብርሽ ብዬ ነው ነገርኩ። በህፃን ነው ማስመታል። ቦታውን ልቀቅልኝና እኔ እና እሷ ብቻ ፊት ለፊት እናውራው። ልደባደብ አይደለም። ከዛ በኋላ ፊት ለፊት ስንሆን እስኪ ታውራ ነገር አብራም ዞር በሌላችሁ ነገርም አትናገር። አንተም ብትሆን አንተን ተማምና ነው የምትለፈልፈው። ደግሞ አንተ ቡኮ እንዳታውሪ። አባትሽ ጎን ነሽ፣ ከአባት ጀርባ ናለሽ። ችግር የለውም። መውረድ ከብዶሽ ነው ተሸክመሽ እወርዳለሁ። ችግር የለውም። ከብዶሽ ነው እሺ፣ ነይ ተሸክሚና እንውረድ፣ እንውጣ። ምንም ነገር ልትለኝ እንችላለሽ። ምንም ነገር በለኝ፣ ችግር የለውም። እኔ ምንም አይመስልም። ምንም አልሆናችሁ። ትገረፍች ስርዓት የሌላት ልጅ ማንም አይደለሁም። የራሱ አልተቻለም። ማውራት ካለብሽ ለምን ተደብቀሽ ታወሪያለሽ? ቀጥታ ወጥተሽ አውሪያለሽ። ደበቂና እንደዚህ ያወራሽ አብራም ያው ሁለቱ ያው ምንድን ነው አፏ ሲከፍት ማንም አይነካሽም። አብራም እሷን ለምን አትቆጣት? እሱን ከምትቆጣው
እንዴ ቴክስቶቹን እያሳየችኝ እኮ ነው። ለምን ነው የምታስፈራሯት? ከቴክስት ይልቅ ተግባሯ እኮ እሷ ያስጠላል። እሺ ለምን ነው የምታስፈራሯት? አንተም ለምን ነው የምታስፈራሯት? ከህይወት ትውጣ። አስፈላጊ ሴት አይደለች። በቃ እሱን ለእኔ ተወው። በቃ አሁን ስለሱ ጉዳይ አይደለም እያወራሁ ያለው። የግል ጸባችሁ ምንድን ነው ያልኩት? እኔ ግል ጸብ ከእሷ ጋር ምንም የለብኝም። ሁለቱ ካሉ ይጨርሱ። ምን ብለህ ነበር? አሁን በኋላ ማለት ነው ከኔ ጋር ሰጣ ገባ ውስጥ የምትገቢው ነገር ታቆሚያለሽ። እዚህ ጋር ሆነ በቴክስት ይዛት ግብን ይበቃኛል። በቃ ዝም ብላ አትነዝንዘኝ። አሁን በህይወት የተቀመጥከው በአብራም በኩል ስለማለት ነው እንጂ በህፃን ልጅ ነው ማስጠፈጥፈ እና ካልካው ግን በጣም ትልቅ ክብር ነው። አይገርምም? ኧረ እባክሽ ለምን መጥተሽ አታወሪም? እኔ ጋር ከአብርሃም ለምን አትወጪም? ፈረንጁ ኧረ በስመ አብ ወልድ። ዛሬ ምን ቅማችሁ ነው የመጣችሁት? አብርሽ ምንም ቅመን አይደለም። የሚያስቅመን ንግግር ነው የተናገረችው። ሲጀመር በቴክስት እየጻፍክ የነበረውን ስለት ወቃሻለሁ ምናምን እያልክ የነበረውን ወዳኛ አሳየኝ። ይኸውልሽ አብርሽን አክብሬ እንጂ ማለት ነው ያንተ ክብር ይሄ ነው። ኧረ አብርሽ በእናትህ እያስናከን ነው። ምን እያደረገች እንደሆነ ወደዛ አይድልኝ። አንተ ቆይ አንድ ነው ወንድ ልጅ ነው አይደል? እሺ ያው ለአንተ ስማኝ፣ ወንድ ልጅ ከሴት ጋር አይጣላም። ክብራችን በላይ እንኳን እቺ ልጅን አታስንቀን። ከጀርባ እያደረገች ያለችው አረብኛም እንኳን ተናገር። ሲጀመር አሁን የኔን እንደዚህ ምናምን ከምትል የተናገርከው ነው ጋሻለሁ እያንዳንዱ ያልከውን ብቻ አይደለም ከፈለግኩኝ አደርገዋለሁ፣ ግን ለአብርሽ ብዬ ነው። ታስመስል በእናትህ ለአብርሽ ብዬ ነው ምናምን። እኔም ለአብርሽ ብዬ ነው ነገርኩህ። በህፃን ነው ማለት ነው። ቦታውን ልቀቅልኝና እኔና ልደባደብ አይደለም። ከዛ በኋላ ፊት ለፊት ስንሆን እስኪ ታውራ ያንን ነገር እናት ከምተ ጎልዳለች እንዲከው አብርሃም ዞር በሌላችሁ ህፃን አድርጋችሁ በእናታችሁ እንዲህ ሆኑ ናችሁ። ዛሬ አንድ ላይ ነበራችሁ፣ ተሳሰባችሁ፣ የጠጣችሁ ነበር። ከረሜላ ልዩ ወይኔች ማን ንግግርም አትናገር። አንተም ብትሆን ታዲያ ለምን አትረጋጋም? አንተ ቆይ አንተን ተማምና ነው የምትለፈልፈው። ከዚህ በኋላ እንዳታወሪ። አባት ጀርባናለሽ እንዳታወሪ። አንተም ባለበት እናውራ፣ ችግር የለውም። ከብዶሽ ነው ተሸክመሽ እወርዳለሁ፣ ችግር የለውም። አንተ ከብዶሽ ነው ቀጭኑ ካልተ ነው ከኔ የሚሸከም ተሸክሚና እንውረድ። ወይኔ አምላኬ ምንም ነገር ልትለኝ እንችላለሽ። ምንም ነገር በለኝ፣ ችግር የለውም። እኔ ምንም አይመስልም። በማቱ ቢኒያም ምንም አልሆናችሁ። ከዚህ ሩምማ ትወጣለች እኮ። እኔ ደንግጬ ነው እየወጣች ከጀርባ እየተከተሉኝ ነው ስትል ነው ነ ያልኳት ወደዚህ ማለት ነው። ፈነክታት ራሱ እስኪ ልብ ካለ እግዚአብሔር እንደ ሴት አትጣላ ሰው ከዚህ ጋጣላለ እንዳይለኝ ለክብሬም ስል ነው የሆነ ልተግብረውና ውጪና ልተግብረው ላሳይሽ። የዛኔ ማን ወንድ እንደሆነ ይታወቃል። እሺ ነው አሁን የተፈጠረውን እያንዳንዱ ቁጭ በል፣ አንቺም ቁጭ በል። እንደዛው የተፈጠረውን ነገር እያንዳንዱ ነገር አስረዳኝ። ቢኒያም ምንድን የተፈጠረው? አብርሃም ሰድበዋለች ልጁ። ምን ብላ እኮ እሱስ ምን ብሏታል? የሁለታቸውንም እውነታ ተናገር። አንተን አይደል ለማለት እሱ ከሩታና ከአብርሻት ውጪ ነው ያላት ፈረንጁ። ምን ብሎ ጽፏል? ማቶጭ ከሆነ ማደርግሽን አሳይሻለሁ ነው ያለው። ሁለቱም ምን እንደሆኑ ጠጥታ ይሁን ሰክራ ይሁን አጭሳ ይሁን እንደዚህ ቡን ብሎባቸው ይሁን አላውቅም። የምታወራውን ነገር በስትክክል ነው። ሲጀመርም አንተ እንኳን ብትዋሽ ቴክስቱ ይመሰክራል። ከዛ ባለፈ ነገሩን አስተካከል ያላችሁኝ ባለፈው ከተሰበሰብን በኋላ ነው። ቴክስት ላይ የምትልኩት ዛቻ ግን ልክ አይደለም። ባለፈው ምንድን ነው ያሉሽ? ባለፈው በቃ ቪዲዮ ላይም ተፖስቷል። እኔ ባልናገር እኔ በዋሽ እነሱ ቢዋሹ ሁሉ ነገር በስትክክል ተነግሯል። እንደዚህ ውጪ እንደዚህ በቃ እንደዚህ እኔ ከፃ ልጅ ጋር አይደለሁም ብዬ መልስ ሰጥቻለሁ። ከዛ ባለፈ ግን አሁን ቴክስት እየላኩልኝ ያሉት ነገር የሆነ ነገር የማይሆን ነገር በቃ እራሱን እንደሆነ ነገር አድርጎ ፈረንጁ ላከልኝ። ከዛ በኋላ እኔ ትንሽ ነገር የተናገርኩት እሱ ከናገሩ አንጻር ምንም አልተናገርኩትም ማለት ይቻላል። ከዛ ግን የሚዘተውም እገልሻለሁ በአጋጣሚ እስቲ ከቤት ውጪ ምናምን በርሽ ላይ ነኝ ምናምን ብዙ ነገር ነው ቴክስት የጻፈልኝ። ግን ዝም ብሎ ዛቻም ነገር መሰለኝ። ከዛ በኋላ በር ላይ ሳይሆን ፊት ለፊት ላለው ቲም በስነ ስርዓት የተፈጠረ ሴት ታሳዩ መጣችሁ። እኛ በቪዲዮ በተረጋጋ መንፈስ አወራናት። ግን ደግሞ በቃ የንቀት ነገር አሳይታን ከፈለግኩኝ ቦጫጭቄያችሁ ይሄዳለሁ ብላ ሄደች። ታውቃለህ አይደለ? እኛ ደግሞ የምናደርገው ነገር እናሳይሻለን ብለን ቴክስት አደረግንላት። ከዛ በኋላ እንደዛ ካልናት በኋላ ነው በቃ መሳደብ ጀመረች። እሷ እንትን ሆነ በቃ ስህተት እንዳልሰራ ሰው እኛንም ማስፈራራት ምናምን ጀመረች ማለት ነው።
ማንሽ አንቺ ሄርሜላ ስለሷ ማንነት ሳይሆን ጠይቁ። የተፈጠረብህን ነገር ተናገራለህ። ነገርኩህ። እሺ ለምን ነው የምትከታተሏት? መውጣት መግባት አልቻልኩም ነው እያለች ያለች። ድንገት ነው ያገኘናት። አሁንም ቢሆን ቴክስት አድርግንላት። ድንገት አገኘናት መጣን። ምንድን ነው እጅሽ የምትይው? ምናምን አይደለም። ከቤት እንዳልወጣ አድርጌያለሁ። ማስመሰሉ ማጉቺ ይበታለች። ከቤት አትወጫትም። ስነ ስርዓት ያዥ። ብዙ ነገር ስትዝትብኝ ነው እኔም የተናገርኩት። ገባ የተናገርኩት ቴክስት የላከው ነገር ልክ አይደለም። አንተ አብሽ አባቱ ነው። አባቱ ሲመጣ መንገድ ላይ ያገኘ ማይነካ ነገር ነካችው። ምን ነካችው? በቃ እዚህ ጋር ሚዲያ ላይ ቀጥታ አናገርም፣ ግን ደግሞ ማይነካ ነገር ነው የነካችው። ምን ብላ ነገር ይኸውልህ አብርሽ፣ እኔ ለአንተ አሳያለሁ ከፈለግ፣ ግን ሚዲያ ላይ አይወጣም። ችግር የለውም። እኔና አንቺ ግን በውስጥ እንጨርሰዋለን። ገባሽ አይደለ? አሁን አብርሽ ጋር ስትሆኚ በቃ ባይኛ ሰው እናንተ እኮ በውስጥ ምንም ያገናኘ ነገር የለም። ከአብርሃም ውጭ የሚያገናኘ ነገር የለም። ጉዳይ የለም። ከአንቺ ጋር አይደለም ልገናኝ ያልኩት። አብርሽ የልብ ሰታታል። በቃ አንዴ ፍቅር የት አባህን ደግሞ ቦርኮ ምንድን ነው ልቡን የሚወጣው? አንተ ይጠፍጥፋት የምር አንዴ ኧረ እባክህ ምን አረገች? ምን ያላረገችው ነገር አለ? ቢኒያም አይመለከትም። በቃ አንተ እንደውም ምን ያላረገችው ነገር አለ? ከዚህ በለጠ ምን ታዲያ የባሰ ነገሩን እያጋጋልክ ነው ያለው። ሊጣሉ ወይስ ለምን ትሰርበዋለች? እሱ ለምን ይሰድበኛል? እሱ የሚናገረኝ ነገር ልክ ነው። እኔ ባልኖር ለሁለት ሺህ ምን ልታደርጓት ነው ልጅቷን? እሱ ታይ ነበር የምናደርገው። ኧረ እባክህ ምን ልታደርጋት? ከሴት ልጅ ጋር መጣላችሁ ተብሎ ጀግና የሚላችሁ ያለ መሰለህ እንዴ? አሁንም ቢሆን ማለት ነው። ወይኔ አሁንም ቢሆን ማለት ነው። ይኸውልህ አብርሽ፣ ለአንተ እና ለሩታ ብለን እንጂ ማለት ነው ከተማው ላይ የምንፈልጋት አትታጣም። ለእናንተ ብለን ያላት እንጂ ማለት ነው። ይኸውልህ ለእናንተ ብለን እንጂ ሴትን መታችሁ ምናምን እንባላለን ብለን ለአንተ ብለን እንጂ ምንም አታመጣም። ህፃን ነው እየሆናችሁ ያላችሁት ማለት ነው። ሶስታችሁም የሆነ ቦታ ላይ መርቅናችሁም ነው አላውቅም ምን እንደሆናችሁም እንደ ህፃንም እያረጋችሁ ሶስት ካለባችሁ ደግሞ እዚች ጋር እንደዚህ አንዴ ረገፍ ረገፍ ብላችሁ ይውጣላችሁ። ሁኔታችሁ እኮ ነው። እያት አትበል እንደዚህ እንደ ሴት ልጅ ወገብን ይዘን ከዚች ልጅ መግባት ልታስፈራራ እየመጣችሁ እኔ ላይ ጉልበታችሁን አይታችሁ ጨርሳችሁ ሰፈሩን ለምደዋለች። እንዲህ እያደረገች ነው ያመጣችን። ኧረ ሩጫዋ እኛ ራሱ መያዝ አልቻለም። እኔ የሆነ አስማት ነገርማ የሆነ ነገርማ አላት። እኔ እንኳን መሮጥ አልቻልኩም ማለት ነው። አስማቴንማ መቼ አሳየውክ? ፍራቻ እኮ ምንም አላደረኩም። አንዴ ፍቀድልኝ ወይ ልፈ ቆይ ተረጋጋ። ፈረንጁ ራስን ለምን አታረጋጋም? ቆይ ከዚህ በላይ ምን ላረጋጋ? ለአንተ ብዬ እንጂ እኮ ከዚህ በላይ እኮ ሆናለሁ። አሁን እኮ ምንም የተፈጠረ ነገር የለም። ቴክስት ነው አይደል ያጣላችሁ? የሁሉ ቴክስት መጣፈ ነው። አንተ እሷን መጣፏ ነው። እንደ ወንድ ልጅ ለምን አታከብረውም? አብርሃም አንተ ላይ ወንድ ልጅ ማከብረው ከሴት ልጅ ጋር እንዲደባደብ ፈቅድ ነው እንዴ? አይደለም። አንተ ላይ ብትጽፈው ሴት ቴክስት ቴክስት ብትጽፈውማ በቃ እሱ ክብር ያለው ሰው ነው። እንደዚህ አፉን አይከፍትም። እሱ ነው ክብር የሌለው። እሱ አፉን እኔ ላይ እንደከፈተ አንተ ራስህ ለምን ታጣላችኋል? ሲጀመር አንተ በመሀል ሆነ እያጣላቸው ነው ልጆቹ። ምንም እያጣላ አይደለም፣ ትክክለኛ ነገር ነው እየተናገር ያለ። አብርሽም አንተም እየወገንክላት ከሆነ ንገረን። እየወገንኩላት አይደለም፣ ቁጭ ብለን እየተወያየን ነው አይደል ያለ ነው። ቁጭ ብለን ለምን ጠርሙዛለች ችግር የለም። ችግር እኮ አለ። በይ በእናትህ የታባትም እኮ ችግር አየንባት አልኩ። ሎሽን ይዛለች። በገረፈሽ ቢገርፍሽ ደስ ይለኛል። አሁን ሴት እየሆናችሁ ያላችሁ ሁለታችሁ ናችሁ እንጂ እሱ አይደለም። አብርሃም ሴት እያረከን ያለው አንተ ነው። ኦኬ ወንድ መሆን ማለት ሴት ልጅ መደብደብ ነው። ክብር መጠበቅ፣ የሆነ መንደር ክብር የምታጠብቀው መታት ነው እንዴ? እምቢ ካለች ምን ታደርጋለች? ከፋፍ ልካፈት እንዴ? ግን ጤነኛ ናችሁ? መንደር ላይም የሆነ እንትን እንደዚህ ሻይ እንትን ምንድን ነው ቡና ስጠ ምንም በቃ ተቦት ጨርሾ ጠፋባት። ብጨርሰው ባልጨርሰው ምን ጨምረው የምትቀንሰው ነገር አለ? እንደምጨምር ደግሞ አሳይሻለሁ። ወይኔ ረበልዬ የኔ ውድ ፈረንጁ እንደምላስክ አይደለም እኮ ጉልበት ዝም ብለህ ነው የምትዘው እኮ ነይና ላሳይሽ። አብርሃም በእናትህ ልቀቀኝ እባክህ። አንተን እያስነካኝ እያስጠቀኝ አይደለም ብለህ ከምን ታደርጋለህ? አንተ ዛጋውን እሷ ዚጋቱን እናውራለን። አልመታትም። ቀጥታ ነው ሆነ አውራት ወይ እኮ እስቲ ልብ አለ። መከባበርም የለም እንዴ? ስላከበርኩ መሰለኝ አይደል? እንዲ አብርሃም እኮ ታዲያ ውጭ ምን ታደርጋት ነው?
ከአንተ ጀርባውን አብርሃም እያበሸቀችኝ ነው ያለችው። ለምንድን ነው የማትረዳኝ? ውሸት ወይኔ እነዚህ ድሮ እቃቃ ጨዋታችሁ ከእነሱ ጋር አላደረኩም። እያቀሳሰሩ ነው። ገና መጀመሪያ የነገሩት ነገር ውሸት ነው። ምንም ነገር ያደረግኳቸው ነገር የለም። ደግሞ ልትረዳኝ አልቻልክም። በሴት አቅም እንዴት ነው ወንድ ልጅ እንደዚህ በዚህ ልክ ሊናገር የሚችለው? እንዴት እያስፈራሩኝ እንደነበረ አልገባክም ወይ? እየተወጣሽባቸው ነው። አሁን የተረዳል። ሄርሜላ ግን ስራትሽ ላይ የምር ስራትሽ ላይ እንደ እነሱ ሲያናግሩኝ እነሱ እንደዛ ሲናገሩ ምንም አትላቸውም። ይሄ ሁሉ ነገር ልክ ነው ለኔ ይገባኛል። አንድ ነገር